Economics is brain of system. Management is hand of system. Hi guys, how are you? እኔም ደህና ነኝ። ዛሬ ብዙዎቻችሁ የምትጨነቁለት የዲፓርትመንት መረጣ ላይ ምን ልግባ፣ ኢኮኖሚክስ ወይስ ማኔጅመንት ለመምረጥ የእናንተ ፍላጎትና የሰው ያልተጣራ ወሬ ላንገዳገዳችሁ ዛሬ አሁን በዓላማህና በችሎታ ላይ ተደግፈ ዲፓርትመንትን እንድትመርጥ የኢኮኖሚክስና የማኔጅመንት በግልጽ ምንነታቸውን የሚሰጡ ኮርሶች፣ የሚጠየቅ የትምህርት ችሎታ፣ የሥራ ዕድልንና በመጨረሻም ሁለቱንም አነጻጽሬ በግልጽ አሳያችኋለሁ። አስፋ በራርሳ ነኝ ከኢትዮ ኢኮኖሚክስ ስኩል። አሁን በዚህ ሰዓት ኢኮኖሚክስ ኮርሶች ሌክቸር ቪዲዮዎች እየሰጠን እንገኛለን። በተለይ አካውንቲንግ፣ ኢኮኖሚክስ፣ ማኔጅመንት እና ሪሌትድ ኮርስ ላይ እየተማራችሁ ያላችሁ ልጆች ይህንን ገብታችሁ መጠቀም ትችላላችሁ። ሁሌም ጠቃሚ መረጃ ብቻ ይዤ ስለምቀርብ ይህን ዩቲዩብ ሳብስክራይብ፣ ላይክ እና ሼር ማድረግ ብቻ ነው የእናንተ ስራ የሚሆነው። So let us go. What is economics and management? Let me explain in both clearly. Economics is the study of how people, business and government make choice about using limited resources like money, time and labor to satisfy unlimited needs and wants. Economics ሰዎች፣ ቢዝነስ ተቋማትና መንግስታት ገደብ የለሽ ፍላጎቶችን እንዴት ከውስን ሀብት ጋር አስማምቶ መጠቀም እንደሚችሉ እና እንዴት ምርጫ እንደሚያደርጉ የሚያስተምረን ሳይንስ ነው። የሰው ልጅ አንድ ነገር ሲያገኝ ሌላ ነገር ይፈልጋል። የፈለገውን ደግሞ ሁሉንም ማግኘት አይችልም። ማግኘት የማይችልበት ምክንያት አንዱ ምንድነው? የማኔ እጥረት ስለሚኖር፣ የታይም እጥረት ስለሚኖር። ስለዚህ ይህንን እንዴት ያልተገደበ ፍላጎታችን እንዴት ከተገደበ ሪሶርስ ጋር አገናኝተን አሰማምተን መጠቀም እንችላለን የሚለውን የሚያስተምረን ሳይንስ ነው። ኤግዛምፕል a farmer has 10 hectare land. Should he grow wheat, corn or coffee? He can't grow all three because land is limited. Economics studies how he chooses, how price affect his choice, how this decision affect the market. ይህ ሰው 10 ሄክታር ነው ያለው። 3 ነገር ነው መዝራት የፈለገው። ነገር ግን የላንድ ልምት ገጠመው፣ አነሰበት ላንዱ 3ቱንም ነገር እንደፈለገ ለመዝራት። ስለዚህ ምን ማድረግ አለበት? እንዴት ምርጫው ማድረግ አለበት? እሱ የሚያደርገው ምርጫ ደግሞ ገበያ ላይ ምን አይነት ተጽዕኖ ሊያደርስ ይችላል፣ ፕራይስ ላይ ምን አይነት ችግር ሊያደርስ ይችላል የሚለውን የሚያስተምረን ኢኮኖሚክስ ነው። ሁለተኛ ኤግዛምፕል እኔ a government has 1 billion budget. Should it build road, school and hospital? So economics studies how government make this decision and what impact they have on citizens. ለመንግስት 1 ቢሊዮን ብር አለው። መንገድና ስኩል እንደዛም ሆስፒታሉን መገንባት አለባቸው። አሁን ይሄ 1 ቢሊዮን ብር ይሄ ሁሉ ለማድረግ ለመገንባት አይበቃም አይደለ? በባጀት ልምት ሆኗል። ስለዚህ ኢኮኖሚክስ ምን ያስተምረናል? በዚህ ጊዜ how government make the decision፣ መንግስታት እነዚህ ውሳኔዎች እንዴት እንደሚወስኑ፣ በዜጎች ላይ ምን አይነት ተጽዕኖ ይኖራቸዋል፣ እንዴት እንደሚወስኑና ሲወስኑ ደግሞ ምን አይነት ተጽዕኖች ህብረተሰቡ ላይ፣ ሶሳይቱ ላይ ምን አይነት ሲቲዝኑ ላይ ምን አይነት ተጽዕኖ ሊኖር ይችላል የሚለውን ያስተምረናል ማለት ነው። አንድ ኤግዛምፕል ልጨምርላችሁ። a person has 100 ብር. should they buy food, save it or spend on entertainment? አንድ ሰው 100 ብር አለው። ምግብ መግዛት አለበት፣ የተወሰነ ደግሞ ሴቭ ማድረግ አለበት፣ የተወሰነ ደግሞ ስፔንድ ኦን ኢንተርቴይንመንት ማድረግ አለበት። ኢኮኖሚክስ ምን ያስተምረናል? ይሄ ልጅ how people prioritize their needs፣ እንዴት ማስቀደም እንዳለበት፣ ለየትኛው ፍላጎት ቅድሚያ መስጠት እንዳለበት ያስተምረናል ማለት ነው። ኦኬ ማኔጅመንት ሲባል what's management? ምንድነው እሱ ሲባል management is the process of planning, organizing, leading and controlling people and resource of achieve goal. ማኔጅመንት ማለት ደግሞ ግቦቹን ለማሳካት ወይም አንድን ጎል አቺቭ ለማድረግ ሰዎችን እና ሀብትን የማቀድ፣ የማደራጀት፣ የመምራትና የመቆጣጠር ሂደት ነው። ምን ማኔጅመንት is process of planning, organizing, leading and controlling people and
resource to achieve goal. ማኔጅመንት ማለት ግቦቹን ለማሳካት ወይም አንድን ጎል አቺቭ ለማድረግ ሰዎችንና ሀብትን የማቀድ፣ የማደራጀት፣ የመምራትና የመቆጣጠር ሂደት ነው። ኦኬ ኤግዛምፕል እኔ ማኔጅመንት ኤግዛምፕል ካምፓኒ ማናጀር has 50 employees. How should he organize them into teams so they work is efficient? የኩባንያው ስራ አስኪያጅ 50 ሰራተኞች ካሉት ስራው ውጤታማ እንዲሆን እነሱን በቡድን እንዴት ማደራጀት እንዳለበት የሚያስተምረን ማኔጅመንት ነው። ሁለተኛ ኤግዛምፕል እኔ a business wants to launch a new product. አንድ የንግድ ድርጅት አዲስ ምርት ለመጀመር ይፈልጋል። ማኔጅመንት decide how to market it, price it and deliver it. so ማኔጅመንት ምን ያስተምረናል? ይህ አዲስ ምርት እንዴት ገበያ ላይ እንደሚውል፣ እንዴት ዋጋ እንደሚወስንለት፣ እንዴት ዴሊቨር ማድረግ እንዳለበት የሚወስንበት ሂደት ነው ማለት ነው። ኦኬ ኤግዛምፕል ስሪ አንድ ኤግዛምፕል ጨምርላት። A university has many departments. Management sets role, organize resource and leads staff to achieve educational goal. ዩኒቨርሲቲ አንድ ዩኒቨርሲቲ ላይ many department ነው አይደል ያለው? ይሄንን ዲፓርትመንት ማኔጅመንት ምን ያደርጋል? ደንቦችን ያዘጋጃል፣ ሀብትን ያደራጃል እና የትምህርት ግቦችን ለማሳካት ሰራተኞችን ይመራል ማለት። So shortly economics looks at why and how choices are made with scarce resource. Management looks at how to organize and direct people or resource to achieve goal. አንድን ዓላማ ለማሳካት ሰዎችንና ሀብትን እንዴት እናደራጃለን፣ እንመራለን የሚለውን ያስተምረናል ማለት ነው። ምኑ ማኔጅመንት። ኢኮኖሚክስ ደግሞ how and how ለምንና እንዴት ምርጫ እናደርጋለን ስካርስ ሪሶርስ ላይ የሚለውን ያስተምረናል ማለት ነው። ኦኬ ኢኮኖሚክስ ምን አይነት ጥያቄ መልስልናል ስንል ኢኮኖሚክስ it answer question like why do price rise and fall? ለምን ዋጋ ይጨምራል፣ ለምን ይቀንሳል? how does inflation affect the people live? እንዴት ነው ኢንፍሌሽን ደግሞ ህዝቡን የሚጎዳው፣ ሰዎቹን የሚጎዳው እንዴት ነው ኢንፍሌሽን? what makes country grow richer or poorer? እንዴት ነው አንድ ሀገር ሀብታምና ድሃ የምትሆነው? እነዚህን ጥያቄዎች የሚመልስልንና የሚያስተምረን ኢኮኖሚክስ ነው። ኦኬ ማኔጅመንት also answer the question like how to run, organize and lead efficiently የሚለው ትነግረናለች። እንዴት how to run, organize እና lead effectively ማድረግ እንደምንችል የሚያስተምረን ማኔጅመንት ነው ማለት ነው። ኦኬ main area of economics studies በዋናነት የሚሰጡ ኮርሶች ወይም ሜንሊ ኢኮኖሚክስ የሚያጠናው ኤሪያዎች የትኞቹ ናቸው ሲባል ማይክሮ ኢኮኖሚክስ አንድ ኤምአይ ማይክሮ ኢኮኖሚክስ የሚባለው ቢሄቪየር ኦፍ ኢንዲቪጁዋል ሃውስሆልድ ኤንድ ፊርም የኢንዲቪጁዋል ቢሄቪየር የሃውስሆልድ እና ፊርም የአንድን ፊርም የሚያጠና ማይክሮ ኢኮኖሚክስ ይባላል። ኤግዛምፕል ኮንሱመር ቾይስ ሊሆን ይችላል፣ ዲማንድ ኤንድ ሰፕሊ፣ ማርኬት ስትራክቸር እነዚህን የሚያስተምረን ማይክሮ ኢኮኖሚክስ። ማክሮ ኢኮኖሚክስ ኤምኤ ኢኮኖሚ አስ ሆል ኢኮኖሚ አስ ሆል የሚያጠና ሳይንስ ደግሞ ማክሮ ኢኮኖሚክስ ይባላል። ምን ውስጥ ሜን ኤሪያ ኦፍ ኢኮኖሚክስ ስቴዲ የሚያደርግ ውስጥ የሚመደቡ ሁለተኛ ማክሮ ኢኮኖሚክስ ይባላል። የኤምአይ እንደ ኤምኤ ዲፈረንሱ ማይክሮ ኢኮኖሚክስ ሲሆን ቢሄቪየር ኦፍ ኢንዲቪጁዋል የሚያጠና ይሄ ደግሞ ማክሮ ከተባለ ደግሞ the economy as whole ኤግዛምፕል ኢንፍሌሽን፣ አንኤምፕሎይመንት፣ ጂዲፒ፣ ኢኮኖሚክ ግሮዝ እነዚህን የሚያጠና ምንድነው ኤምኤ ኦር ማክሮ ኢኮኖሚክስ ይባላል። ለምሳሌ ኢንፍሌሽን የሚባለው ጀነራሊ ፕራይስ ሌቨል ኢንክሪስ ሲያደርግ ነው አይደል? አንድ ስፍራ ላይ ወይ አንድ ወረዳ ላይ ወይ አንድ ቤተሰብ ላይ ዋጋ ስለጨመረ አንድ ሱቅ ላይ የሆነ እቃ ስለጨመረ ጨመረ አንልም። ኢንፍሌሽን የሚባለው እንደ ሀገር ደረጃ አስ ሆል ፕራይስ ኢንክሪስ ሲያደርግ ነውና ያ ደግሞ ማይክሮ ኢኮኖሚክስ የሚባለው ኤምአይ የሚባለው ደግሞ ቢሄቪየር ኦፍ ኢንዲቪጁዋል ሲሆን ይሄ ደግሞ ኢኮኖሚ አስ ሆል ነው። ኦኬ ሶስተኛ ዴቨሎፕመንት ኦፍ ኢኮኖሚ ሃው ካንትሪ ግሮው ኤንድ ሪዲዩስ ፖቨርቲ። ይሄ ዴቨሎፕመንት ኢኮኖሚክስ የሚባለው እንዴት አንድ ሀገር ያድጋልና እንዴት ነው ፖቨርቲውን ሪዲዩስ የሚደረገው የሚባለውን ነገር ያስተምረናል ማለት ነው።
አራተኛ ደግሞ ሞኔተሪ ኢኮኖሚክስ ማኔ፣ ባንክ፣ ሴንትራሊ ባንክ ፖሊሲ እነዚህን የሚያጠና ሞኔተሪ ኢኮኖሚክስ ይባላል። ኢንተርናሽናል ኢኮኖሚክስ ደግሞ ትሬድ፣ ግሎባላይዜሽን ኤንድ ኤክስቼንጅ ሬት አሁን ከዶላር ጋር የተያያዘ ለምሳሌ ኤክስቼንጅ ሬቱን፣ ግሎባላይዜሽኑን፣ እነዚህ ኢንተርናሽናል ትሬዶችን የሚያጠና ኢንተርናሽናል ኢኮኖሚክስ ይባላል። ሌላ ደግሞ ፓብሊክ ኢኮኖሚክስ ገቨርንመንት ታክሴሽን እና ስፔንዲንግ ገቨርንመንት ታክስ እና ስፔንድ ምን ይመስላል የሚለውን የሚያጠና ሳይንስ ነው። ኢንቫይሮንመንት ኤንድ ሪሶርስ ኢኮኖሚክስ ይሄ ደግሞ ናቹራሊ ሪሶርስን፣ ክሊማትን፣ ሰስተናቢሊቲን እነዚህን የሚያጠና ሳይንስ ነው። ኢኮኖሜትሪክስ ኤንድ ስታቲክስ ዩዚንግ ዳታ ኤንድ ማትስ ቱ ሴት ኦር ቱ ቴስት ኢኮኖሚክ ቴዎሪ ይሄ ዩዚንግ ዳታ ማትስ ኢኮኖሚክ ቴዎሪ የሚያስተምረን ኢኮኖሜትሪክስ ኤንድ ስታቲክስ ነው። ኦኬ ይሄ ጀነራሊ ሜን ኤሪያ ኦፍ ኢኮኖሚክስ ስቴዲ ነው። በዋናነት ኢኮኖሚክስ የሚያጠናው ኤሪያና ለኢኮኖሚክስ ተማሪዎች የሚሰጥ ኮርሶች እነዚህን ይመስላሉ ማለት ነው። ኦኬ ዋት አባውት ማናጅመንት? እሺ ሜን ኤሪያ ኦፍ ማናጅመንት በዋናነት የሚሰጡ ኮርሶችና ማናጅመንት የሚያጠናበት ኤሪያዎች ጀነራሊ ማናጅመንት ይባላል። አንዱ ፕላኒንግ፣ ኦርጋናይዚንግ፣ ሊዲንግ ኤንድ ኮንትሮሊንግ እነዚህ ፕሮሰስ የሚያስተምረን how we can plan, how we can organize, how can we leading, how can we controlling የሚለውን የሚያስተምረን ነው። ማርኬቲንግ ማናጅመንት ነው። ሌላ ፕሮሞቲንግ ፕሮዳክት፣ ኮንሱመር ቢሄቪየር፣ ብራንዲንግ እነዚህን የሚያስተምረን ይሄ ነው። ፋይናንሻል ማናጅመንት ደግሞ ማናጂንግ ማኒ፣ ኢንቨስትመንት፣ ካፒታል፣ ባጀቲንግ እነዚህን ያስተምረናል። ሌላ ደግሞ ሁማን ሪሶርስ ማናጅመንት ኦር ኤችአርኤም ይሄ ደግሞ ሪክሩትመንት፣ ትሬኒንግ፣ ኤምፕሎይ ሪሌሽን የቅጥር ሁኔታ፣ ትሬኒንግ፣ ስልጠና ሰጣት፣ ኤምፕሎይ ሪሌሽንሺፕ ከሰራተኞች ጋር ያለን ሪሌሽንሺፕ እንዴት መጠበቅ እንዳለበት የሚያስተምረን ነው። ኦፕሬሽን ኤንድ ፕሮዳክሽን ማናጅመንት ይሄ ደግሞ ሜኪንግ ጉድስ ኤንድ ሰርቪስ ኢፊሺየንትሊ። ስትራቴጂክ ማናጅመንት ሎንግ ተርም ፕላኒንግ እና ኮምፒቲሽን ስትራቴጂ እንን የሚያስተምረን ነው። ኢንተርፕሪነርሺፕ ኤንድ ኢኖቬሽን ስታርቲንግ ኤንድ ራኒንግ ኒው ቢዝነስ። ፕሮጀክት ማናጅመንት ፕላኒንግ ኤንድ ኮንትሮሊንግ ስፔሲፊክ ፕሮጀክት። ኢንተርናሽናል ቢዝነስ ማናጅመንት ይሄ ደግሞ ማናጂንግ አክሮስ ካንትሪ ኤንድ ካልቸርስ እነዚህ ያስተምሩናል። ሶ ጀነራሊ ሜን ኤሪያ ኦፍ ማናጅመንት is generally management, marketing management, financial management, human resource management, operations and production management, strategic management, entrepreneurship and innovation, project management, international business management እነዚህ ኤሪያዎች ናቸው ማለት ነው። ኦኬ in short economics understanding how resources are allocated in society በአጭሩ በህብረተሰብ ውስጥ ሀብትን እንዴት እንመደባለን የሚለውን እንድንረዳ የሚረዳን ኢኮኖሚክስ ሲሆን ማናጅመንት also applying principle to run organizations effectively እንዴት ድርጅቶችን በብቃት ለማስተዳደር መሪዎችን መተግበር እንችላለን የሚለውን የሚያስተምረን ደግሞ ማናጅመንት ነው ማለት ነው። ኦኬ skill required for economics student የትኛው ስኪል ለኢኮኖሚክስ ተማሪ የሚያስፈልገው የትኛው ችሎታ ነው ሲባል አንድ ሰው ይህን ዲፓርትመንት ወይ ኢኮኖሚክስን ጆይን ይችላል ከእርሱ የሚጠበቀው ችሎታ ምን ይሁን የሚለውን ባይ ዘ ዌይ ይህን 6 ነገር ሳታውቁ ኢኮኖሚክስ እንዳትገቡ ብዬ በሰራሁት ቪዲዮ ላይ ስለ ኢኮኖሚክስ በደንብ ነግሬያችኋለሁ። አሁን ከማናጅመንት ጋር ለማወዳደር እንድመችኝ ነው ይህን የምሰራውና በደንብ ኢኮኖሚክስ ስለ ኢኮኖሚክስ ያለውን ያ ቪዲዮ አንደኛ በዚህ ኢትዮ ኢኮኖሚክስ ላይ የተጫነውን አንደኛ ይህን ነገር ሳታውቁ ኢኮኖሚክስ እንዳትገቡ ብዬ በሰራሁት ቪዲዮ ዲቴል ግቡና ስለ ኢኮኖሚክስ ያለው ዲቴል ይዛለ በደንብ ማየት ይችላልላችሁ። ኦኬ እና what is skill required for economics student አንደኛ አናሊቲካል ኤንድ ክሪቲካል ቲንኪንግ ነው። የትንታንን ክሪቲካል የሆነ አስተሳሰብ አንደኛ የችሎታ ነው አናሊቲካል ኤንድ ክሪቲካል ቲንኪንግ። ሁለተኛ ኳንቲቴቲቭ ስኪል የቁጥር ችሎታዎች ዩዚንግ ማቴማቲክስ ስታቲክስ ኤንድ ኢኮኖሜትሪክስ። ይሄ ማለት እኔ በእርግጠኝነት የሚያወራው የ12ኛ ክፍል ሂሳብ ውስጥ ያለው ሐሳብ ቢያንስ 70% ብያለሁ ነው። አንደርስታንድ አድርጋችሁ ከሆነ ያለፋችሁት እርግጠኛ ነኝ ለማትስ ቅርብ ናችሁ ብዬ አስባለሁ። የቀረውን ኢኮኖሚክስ ከገባችሁ በኋላ
ማስተካከል ትችላላችሁ። እያጠናችሁ አንብባችሁ ማትስ መረዳት ትችላላችሁ ብዬ ስለሚያስብ ነው 12ኛ ክፍል ማትስ ውስጥ ያለውን የተጠቀምኩትና ምክንያቱም አብዛኛው ከ70% በላይ ኢኮኖሚክስ ውስጥ ያሉ ማትስ እንዳለ 12ኛ ክፍል ማትስ ነው ማለት ስለሚቻል ማለት ነው። ኦኬ ሶስተኛ ደግሞ ፕሮብሌም ሶልቪንግ ማድረግ መቻል አለበት። ሶስተኛ ደግሞ ፕሮብሌም ሶልቪንግ ፋይንዲንግ ሶሉሽን ቱ ኢኮኖሚክ ኢሹ ላይክ አንኤምፕሎይመንት ኤንድ ኢንፍሌሽን እንደ ስራ አጥነት ወይም የዋጋ ግሽበት ላሉ ኢኮኖሚያዊ ጉዳዮች መፍትሄዎችን መፈለግ መቻል አለበት። አራተኛ ሪሰርች ስኪል ነው። ኮሌክቲንግ ኤንድ አናላይዚንግ ኢንፎርሜሽን ቱ ቲዮሪ ሐሳቦችን ለመፈተሽ መረጃን መሰብሰብ እና መተንተን። አምስተኛ ኮሙኒኬሽን ስኪል ራይቲንግ ሪፖርት ኤክስፕሌኒንግ ኮምፕሌክስ አይዲያ ክሊርሊ ራይቲንግ መቻል አለበት። ዝም ብሎ አይደለም። ኤክስፕሌኒንግ ኮምፕሌክስ አይዲያ የተወሳሰቡ ሐሳቦች ኤክስፕሌን ማድረግና ለራሱ መረዳት የሚችል መጻፍ የሚችል መሆን አለበት። አቴንሽን ቱ ዲቴል ስሞል ኤረር ኢን ነምበርስ ካን ቼንጅ ሪዛልት አይደለ? በቁጥር ውስጥ ያሉ ትንንሽ ስህተቶች ውጤቶቹን ሊለወጡ ስለሚችሉ በዝርዝርና በትኩረት የሚያይ መሆን አለበት። ዲቴል አቴንሽን ቱ ዲቴል ማለት ነው። ሌላ ደግሞ ኮሪስት አባውት ግሎባል ኤንድ ሶሻል ኢሹ ኢንተረስት ኢን ማርኬት ፖሊሲ ሶሻል ስለ ዓለም አቀፍ እና ማህበራዊ ጉዳዮች ለማወቅ ጉጉት ያለ መሆን አለበት። ላይክ ኢንተረስት ኢን ማርኬት ፖሊሲ ኤንድ ሶሻል ባይ ዘ ወይ ይህ በግድ አሁን ፐርፌክት ሆነ ግባ ማለት አይደለም። እየተማርክ እና እየሰራክ ነው ወደ መቻል የምትሄደው። ነገር ግን ነገ መሆን የምትችለው ይህ ስለሆነ በትንሽም ቢሆን በዚህ ስኪል ጎዳና ላይ ለመሄድ ዝግጁ ሆነና ለማለት ነው። እሺ ባጭሩና አትፍሩ። እሺ ኦኬ ስኪል ሪኳርድ ፎር ማኔጅመንት ስቱደንት ደግሞ ከማኔጅመንት የሚጠበቀው ምንድነው? ከኢኮኖሚክስ እነዚህ ካለን ከኢኮኖሚክስ ምን አለን? አናላይቲካል ኤንድ ክሪቲካል ቲንክ፣ ኳንቲቴቲቭ ስኪል፣ ፕሮብሌም ሶልቪንግ፣ ሪሰርች ስኪል፣ ኮሙኒኬሽን ስኪል፣ አቴንሽን ቱ ዲቴል፣ curiosity about global and social issues አይደለም? what about management skill required for management student? አንደኛ leadership and teamwork አመራርና የቡድን ስራ motivating and guiding people ሰዎችን ማነሳሳትና መምራት መቻል አለበት። ሁለተኛ decision making ውሳኔ መስጠት የሚችል መሆን አለበት። choosing best option under pressure በግፊት ወይ በችግር ውስጥ ምርጡን አማራጭ መምረጥ የሚችል መሆን አለበት። ሶስተኛ ደግሞ ኮሙኒኬሽን ኤንድ ፕሬዘንቴሽን ስኪል የግንኙነትና የዝግጅት አቀራረብ ችሎታ ስፒኪንግ፣ ራይቲንግ፣ ፐርሱዊዲንግ ኤፌክቲቭሊ በትክክል መናገር፣ መጻፍና ማሳመን የሚችል መሆን አለበት። ሌላ ደግሞ ኦርጋናይዜሽናል ስኪል ድርጅታዊ ችሎታዎች ማናጂንግ ታይም፣ ሪሶርስ ኤንድ ታስክ ኢፊሺየንሲ ጊዜን፣ ሀብትንና የተለያዩ ተግባራቶችን በብቃት ማስተዳደር የሚችል መሆን አለበት። ሌላ ደግሞ ፕሮብሌም ሶልቪንግ ኤንድ ክሪኤቲቪቲ ችግር መፍታትና ፈጠራ መቻል አለበት። ላይክ ሃንድሊንግ ቻሌንጅ ኢን ቢዝነስ ኦፐሬሽን በንግድ ስራ ውስጥ ያሉ ችግሮችን መቋቋም የሚችል መሆን አለበት። ሌላ ደግሞ ፋይናንሻል ሊትራሲ የፋይናንስ ስርዓት ማንበብና መጻፍ ላይክ አንደርስታንዲንግ ባጀት ኮስት ኤንድ ኢንቨስትመንት። ሌላ ደግሞ አዳፕታብሊቲ መላመድ የሚችል መሆን አለበት። ሪስፖንዲንግ ቱ ቼንጅ ኢን ማርኬት ኦር ቢዝነስ ኢንቫይሮንመንት በገበያ ወይም በንግድ አካባቢ ለሚፈጠሩ ለውጦች ቶሎ ምላሽ የሚሰጥ መሆን አለበት። ሌላ ደግሞ ኔጎሽዬሽን ኤንድ ኮንፍሊክት ማኔጅመንት ድርድርና ግጭት ማስተዳደር መቻል አለበት። ዲሊንግ ዊዝ ኤምፕሎይስ ከስተመርስ ኦር ፓርትነርስ ከሰራተኞች ከደንበኞች ወይም አጋሮች ጋር መገናኘትና መወያየት መቻል አለበት። ኢን ሾርትሊ ኢኮኖሚክስ ስቱደንት ኒድ ስትሮንግ ማትስ ዳታ ኤንድ አናላይቲካል ስኪል የኢኮኖሚክስ ተማሪዎች ትንሽ ጠንከር የሂሳብ የመረጃ እና የትንታኔ ችሎታ ያስፈልጋቸዋል። ማኔጅመንት ስቱደንት ኒድ ሊደርሺፕ ፒፕል ኤንድ ኦርጋናይዜሽናል ስኪል ሰዎችንና ድርጅቶችን የሚመሩበት ክህሎት ያስፈልጋቸዋል ማለት ነው። ለማኔጅመንት ኦኬ ጆብ ኦፖርቹኒቲስ የስራ ዕድልስ ምን ይመስላል? ማኔጅመንትና ኢኮኖሚክስ ውስጥ ሲባል ጆብ ኦፖርቹኒቲ ፎር ኢኮኖሚክስ ስቱደንት በገቨርንመንት ኤንድ ፖሊሲ ረገድ በተመለከተ ኢኮኖሚክ አናሊስት ሊሆን ይችላል፣ የኢኮኖሚ ተንታኝ፣ ሴንትራል ባንክ ኦፊሰር ሊሆን ይችላል፣ ፖሊስ አድቫይዘር የአንድ ፖሊስ አማካሪ፣ ታክስ ኦር ሬቬኒው ኦፊሰር ሊሆን ይችላል። የፋይናንስ ኤንድ ባንኪንግ ዙሪያ ካየን ደግሞ ፋይናንሻሊ
አናላይስት የፋይናንስ ተንታኝ፣ ኢንቨስትመንት ባንከር የኢንቨስትመንት ባንክ ሰራተኛ፣ ሪስክ አናላይስት የሪስክ ተንታኝ፣ ሎነር ክሬዲት ኦፊሰር የብድር የክሬዲት ኦፊሰር ሊሆን ይችላል። ሪሰርችን ዳታ ረገድ ካየን ደግሞ ኢኮኖሚስት ሊሆን ይችላል። ዳታ አናላይስት፣ ማርኬት ሪሰርቸር የገበያ መርማሪ፣ ስታቲስቲሻን ኦር ኢኮኖሜትሪሽያን ሊሆን ይችላል። ሌላ ደግሞ ኢንተርናሽናል ኤንድ ዴቨሎፕመንት ረገድ ትሬድ ስፔሻሊስት ሊሆን ይችላል። ዲቨሎፕመንት ኮንሰልታንት ላይክ ኤንጂኦ፣ ዩኤን፣ ወርልድ ባንክ ኦር አይኤምኤፍ የልማት አማካሪ ሊሆን ይችላል። ለነዚህ ማለት ነው። ሌላ ደግሞ ኢንቫይሮንሜንታል ኢኮኖሚስት ሊሆን ይችላል። የአካባቢ ኢኮኖሚስት። አካዴሚን ቲቸር ዙሪያ ደግሞ ካየን ሌክቸረር ሊሆን ይችላል። ፕሮፌሰር ኦር ሪሰርቸር እነዚህ ሊሆን ይችላል። ኦኬ what about job opportunity for management student? ቢዝነስ ኤንድ ኮርፖሬት ሴክተር ዙሪያ ካየን ማለት የንግድና የድርጅት ዘርፍ ዙሪያ ካየን ቢዝነስ ማናጀር ሊሆን ይችላል። ማለት የንግድ ስራ አስኪያጅ፣ ኦፕሬሽን ማናጀር ሊሆን ይችላል። ፕሮጀክት ማናጀር ሊሆን ይችላል። ሴልስ ኦር ማርኬቲንግ ማናጀር ሊሆን ይችላል። ሻጭ ኦር ግብይት አስተዳደር ማለት ነው። ፋይናንስ ኤንድ ኤንተርፕሪነርሺፕ ረገድ ካየን ደግሞ ቢዝነስ ኮንሰልታንት ሊሆን ይችላል። የንግድ አማካሪ፣ ፋይናንሻሊ ማናጀር፣ ኢንተርፕሪነር ኦር ስታርታፕ ፋውንደር ስራ ፈጣሪና ያው ጀማሪ መስራች። ሁማን ሪሶርስ ኦር ኤችአር የሰው ኃይል ማለት ኤችአር ረገድ ካየን ኤችአር ማናጀር ሊሆን ይችላል። የሰው ኃይል አስተዳደር። ሪክሩትመንት ኦፊስ የቅጥር መኮንን፣ ትሬኒንግ ኤንድ ዴቨሎፕመንት ማናጀር የስልጠናና የልማት ስራ አስኪያጅ። ኤንድ ማርኬቲንግ ኤንድ ስትራቴጂ ግብይትና ስትራቴጂ ዙሪያ ካየን ደግሞ ብራንድ ማናጀር ሊሆን ይችላል። የምርት ስም አስተዳደር። ዲጂታል ማርኬቲንግ ስፔሻሊስት ሊሆን ይችላል። ስትራቴጂክ ፕላነር ሊሆን ይችላል። ኢንተርናሽናል ኤንድ ፕሮፊት ዓለም አቀፍ እና ለትርፍ ያልተቋቋመ ድርጅት ረገድ ካየን ደግሞ ኢንተርናሽናል ቢዝነስ ማናጀር ሊሆን ይችላል። ዓለም አቀፍ የንግድ ስራ አስኪያጅ። ኤንጂኦ ፕሮግራም ማናጀር ሊሆን ይችላል። ኤንጂኦ ፕሮግራም አስተዳደር። ሳፕላይ ቼን ማናጀር ሊሆን ይችላል። የአቅርቦት ሰንሰለት አስተዳደር እና ሌላ ደግሞ ባንከር ሊሆን ይችላል። የተለያዩ ፋይናንስ ቢሮ ላይ ገብቶ ማናጀር ሊሆን ይችላል። So in summary, economics is about understanding how resources are used in society. It studies how people, business and the government make choice when money, time and other resources are limited. Economics በህብረተሰብ ውስጥ ሀብት እንዴት ጥቅም ላይ እንደሚውሉ መረዳት ነው። በገንዘብ በጊዜና በሌሎች ሀብቶች ሲገደቡ ሰዎች የንግድ ተቋምና መንግስታት እንዴት ምርጫ እንደሚያደርጉ ያጠናል ማለት ነው። ኢኮኖሚክስ is more analytically and theory based, focusing on data, statistics and models to explain real world problems like inflation, unemployment, trade and growth. ኢኮኖሚክስ እንደ የዋጋ ግሽበት፣ ስራ አጥነት፣ ንግድና እድገት ያሉ የገሃድ ዓለም ላይ ያሉ ችግሮች ለማስረዳት በመረጃ ስታቲስቲክስ እና ሞዴሎች ላይ በማተኮር የበለጠ ትንተናዊ እና ንድፍ ሐሳብ ላይ የተመሰረተ የሁኔታ የሚሰጠን ሳይንስ ነው። Students of economics usually need strong maths, statistics and research skill. የኢኮኖሚክስ ተማሪዎች ብዙ ጊዜ ጠንካራ የሂሳብ፣ የስታቲስቲክስ እና የምርምር ችሎታ ያስፈልጋቸዋል ማለት ነው። Okay, what about management? Management is about running organization and leading people. Management ድርጅቶችን ማስተዳደርና ሰዎችን መምራት ነው። It focuses on planning, organizing, directing and controlling resources to achieve goals. ግቦቹን ለማሳካት ሀብቶቹን በማቀድ በማደራጀት በመምራትና በመቆጣጠር ላይ ያተኩራል። Unlike economics, management is more practical and people oriented. ማኔጅመንት የበለጠ ተግባር ላይ የሚያተኩረውና ሰዎችን ያማከለ ስራ ይሰራል ማለት ነው። It teaches leadership, decision making, teamwork and communication. አመራርን፣ ውሳኔ ሰጭነትን፣ የቡድን ስራን፣ ግንኙነትን ያስተምራል ማለት ነው። Student of management usually need strong leadership, organizational and problem solving skill. ማኔጅመንት ተማሪዎች አብዛኛው ጊዜ ጠንካራ አመራር፣ ድርጅታዊና ችግር ፈቺ ክህሎቶች ያስፈልጋቸዋል። So what is the main difference between economics and management? ዋና ልዩነቶቹ ምንድን ነው ሲባል ፎከሱ ስካየን economics explains how the economy works while management focuses how to run organizations effectively. ኢኮኖሚክስ ኢኮኖሚው እንዴት እንደሚሰራ ያብራራል።
ማናጅመንት ደግሞ ድርጅቶችን በብቃት እንዴት ማስተዳደር እንደሚቻል ይጠቅመናል ማለት ነው። In short scale, economics needs more math, data and analytical thinking. በጣም አንደርስታንድ አድርጎ ይሄን ቦታ economics needs more maths, data and analytical thinking. But management needs more leadership, communication and teamwork. Management is more practical and action oriented. Economics more theoretical and more participatory. If you love maths, data analysis and policy making, economics is better. ወሰንኩ። ሂሳብ፣ ዳታ ትንተናና የተለያዩ ፖሊሲ ኦር ቲዮሪ ማጥናትና ማንበብ መያዝ የምትችል ከሆነ ኢኮኖሚክስ የተሻለ ነው። በት if you love leadership, teamwork, business and practical problem solving, management is better. አመራርን፣ የቡድን ስራ፣ ንግድንና ተግባራዊ ችግሮችን መፍታት ከወደድ ማኔጅመንት የተሻለ ነው። To generalize this all in one word, economics is brain of the system or explains how the economy works. But management is hand of the system. It makes organization run effectively. Economics የስርዓቱ አንጎል ነው። ኢኮኖሚው እንዴት እንደሚሰራ ያብራራል። ማናጅመንት ደግሞ የስርዓቱ እጆች ናቸው። ድርጅቶች በብቃት እንዲሰሩ ያደርጋል። So economics is brain of system. Management is hand of ሲስተም። ስለዚህ ይሄን ይመስላል። ቢያንስ የሆነ ነገር አግኝታችኋል ብዬ አስባለሁ። ይመቻችሁ። አሁንም ምን እንደምሰራላችሁ በኮሜንት አሳውቁ። እስካሁን ግን ሰብስክራይብ ካላደረጋችሁ እኔ የለሁበት። ጉድባይ። መልካም ቆይታ ይሆንላችሁ።